ሄርሜላ ያላሰበችው ዱብዳ ወረደባት። አብርሽ እንግዲህ ትናንትና አንቺ እህቴ ነሽ ሩታ ሚስቴ ናት ሲላትኝ ፌንት መውደቋን ሁላችንም አይተናል። እንግዲህ አንዳንድ ሰዎችም ሄርሜላ የእውነት ነው ሆስፒታል የገባች እያሉ ቲክቶኮች ወይም እንግዲህ የሄርሜላ አድናቂዎች ያዙ ይልቀቁ ሲሉ ነበረ። በተለይ እንግዲህ እኔ አንዲት በቃ አዋቂ ናት ምላት ወይም እንግዲህ ከሁሉም ትሻላለች ምላት ማናት እመቤትም ስታለቅስ አይተናታል። ወይኔ በላቸው። ግን አንድ ነገር የምላቸው ነገር አለኝ። አብርሽ ምንም ነገር ይሄን ነገር ስራ ቢሆንም ከእሷ ጋር መለያየት ከፈለግ ቀስ አድርገህ እኔና አንቺ ካሁን በኋላ ባልና ሚስት መሆን አንችልም፣ ወይም ፍቅረኛ መሆን አንችልም። ቀስ አድርገህ ቁጭ አድርገህ እንደተማረ ሰው ነበረ መለያየት የነበረባችሁ ማለት። ግን እናንተ በቃ መውጫው ሲያጣችሁ መውጫ ስታጡ በዚህ ልክ አንተ ልክ መድኃኒት እንደተደረገብህ የሆነ ነገር እንደተደረገብህ ፈዘህ ደንግዘህ እንደዚህ ማድረጉ እንደኔ እናንተ ኦኬ ስራ ነው የምትሰሩ፣ ግን በእናንተ በስተጀርባ ያለ ኦዲየንስ አለ። በጣም ብዙ ሰው እውነት የሚመስለው እኛ ያው ድራማ መሆኑን ጠንቅቀን እናውቃለን። ለምን ድራማ ባይሆን አንተና ሩታ ከተለያያችሁ ከአንድ ላይ እንደማትመጡ፣ ሁለተኛ ደግሞ በየአንዳንድ ቤት ቪዲዮ አይለቀቅም ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ትናንትና ወይዘሮ ሄርሜላ አብርሽ እህቴ ነሽ ሩታም ደግሞ ሚስቴ ናትኝ ሲላትኝ ወድቃ አይተናታል። በዚያም እንግዲህ ምን ሆነ ነው አንተ ስልክ ማታነሳልኝ? አንተ ደህና ነህ ወይ? በተለይ ደግሞ ሩታን አንቺ በቃ ያሰብሽውን አደረሽ። ከሁለት ወር በፊት ወይም እንግዲህ ከወር በፊት ይመስለኛል መሰለኝና ሩታ ምን ብላ ነበረ? ይዘገያል እንጂ እሱን ለእኔ ወደ ራሱ መልሰዋለሁ ብላ ነበር ማለት ነው። እንግዲህ ሩታም ያሰበችው አድርጋለች። በጣም ጎበዝ ናት። ይሄ ደግሞ እንግዲህ በስተጀርባ ማን ያለላት ኤፍዬ፣ በጣም ምርጡ፣ በጣም የሚችል እውነት ሆነ ውሸት ሆነ አብርሽ ከሄርሜላ ጋር በጭራሽ አይሆንም ብሎ ደምድሞ ነበርና ቃሉን ስለፈጸመ እኔ በጣም ነው ደስ ያለኝ ማለት ነው። እና ወይዘሮ ሄርሜላ ደግሞ አንቺም በዚህ ልክ ማስመሰል የለብሽም ነበረ። በቃ አልፈልግሽም ካለሽ አልፈልግሽም ነው። እኔ ከአንቺ ጋር መኖር ካለሽ አልፈልግም ነው። እንግዲህ አብርሽ ራሱን ልክ በቃ ራሱን እንደማያውቅ ሰው በጣም እኔም አንቺ ማነሽ ምናምን ይቺ ማናት ምናምን ነገር ሲሉት ሄርሜላ ነት እያለ እሱም እንግዲህ ጸጉሯንም ሲነካካ ወይም ሊስማትም ይፈልጋል ሊያቅፋትም ይፈልጋል። ግን እነ ኤፍሬም እና ሩታ ያሉ በጭራሽ ሊያደርገውም አልቻለም። ግን ቢሆንም በዚህ ባትለያዩ እንደኔ ደስ ይለኝ ነበር። ግን ምንም ማድረግ አይቻልም። እንግዲህ አንዴ ሆኗል። እስቲ ደግሞ እንግዲህ ምን እንደሚመጣ አናውቅም። ዛሬ ሆስፒታል ገብታለች ተብሏልና ከገባችም አብረን እናያለን። እና አንዳንድ ሰዎች ማለት እውነት መስሏችሁ ይህን ያህል የምታለቅሱ ትኬት ቆርጣችሁ ሀገራችን እንሄዳለን፣ ይሄ ምንድን ነው እኔ ፖሊስ ወንድም አለ ፖሊስ ዘመድ አለ ምናምን ትሉ። እነሱ ስራ ነው የሚሰሩ። ይሄን ያህል ስራ ባይሰሩ እነሱ እኮ ዝም ብለው ከመሬት ተነስተው ስራ አይሰሩም። የሆነ መታወቂያ ነገር ያወጣሉ። የፈለጉትን ስራ ቢሰሩ በራሳቸው አይዲያ በራሳቸው ማንነት ስለሚሰሩ ማንም ሊጠይቃቸው አይችሉ። ግን እናንተ ትኬት ቆርጣችሁ አገራችሁ ሄዳችሁ ምን ልትሉ እንዲህ? አብርሽ አሳዝኖናል። እኔ አብርሽን ያሳዝነኝ ሄርሜላም ሩታንም ተዋትን። ግን ይሄ ልጅ የሆነ ነገር ሆንበታ። ምንም አልሆንበትም። ምንም ይሄ ነገር ስራ ባይሆን ዘመድ አለው፣ እናት አባት አለው፣ እህት ወንድሞች አሉት። ወደ ጠበል ነው የሚባለው፣ ወደ ጠበል ቦታ ሄዳል። እናንተ ዝም ብላችሁ በመስቀል ማህተብ ምንድነው ምን ይሄ መድኃኒት ይደረግበታል፣ እንዲህ ተደርጎበታል። ማንም ያደርግበት። ሩታ በዚህ ልክ የልጇን አባት የምታደርግ ይመስላችኋል እንዴ? እና በዚህ እንደዚህ ካረገችው እኮ አብርሽ እኮ በቃ የሆነ በሽተኛ ነገር ይሆናል። ስለዚህ አልፈልግሽም ካለሽ አልፈልግሽም ነው በቃ። አንቺ እህቴ ነሽ ካለሽ እንዴት ከእህት ጋር ያንን ሁላ ታደርጋለህ? አልሸው አይደለም በቃ በስተትም ሆነ በምንም ሆነ በመድኃኒትም ሆነ በሰዓቱ ያንን ነገር ፈጸመ። ከዚያ በኋላ አሁን ደግሞ ወደ ራሱ ተመለሰ እንበል። እንደናንተ ቪዲዮ አይደለ ሰዓቱን ካወለቀ በኋላ ነው ይሄ ልጅ ወደ ራሱ የተመለሰ። ሁለተኛ ደግሞ ሩታ ይሄ በመስቀል የሆነ ነገር አድርጋበታለች። በወርቅ ደግሞ አይደረግም እንጂ እንዴ! ሩታ ደግሞ ይሄን ነገር እንደማታርግኛ ጠንቅቀን እናውቃታለን። የተማረች ናት ማለት ነው። እናንተ ያልተማራችሁ ስለሆናችሁ ይህን ነገር የምታስቡ ከአእምሯችሁ ላይ እና ስለዚህ እንግዲህ ልጁ ወደ ራሱ ስለተመለሰ በጣም ደስ ብሎኛል። ሄርሜላ ደግሞ ወደ ራስሽ ተመለሽ። እንግዲህ እውነት ሆስፒታል ገብተሻል ተብለሻል እና ሆስፒታል ከገባሽም አላህ ያሽርሽ። ኧረ ይሄ ነገር እየተወን ሆኖ ካልሽ ደግሞ በዚህ ዋሽታችሁ በዚህ ቀጥፋችሁ የምታመጡት እንጀራ ወላሂ
ጥንቅር ይበል ማለት ነው። ጥንቅር ይበል እና ሩታዬ እንኳን ደስ አለሽ። ኤፍሬም እንግዲህ እንኳን ደስ አለሽ። ልጁን ልቀቂው፣ በቃ ልጁን ተፋችው እና እንግዲህ እሷ ፌንት ስትወድቅ እዩ ውስጥ መጀመሪያ ዝም ብላችሁ ቪዲዮውን እዩትና ቪዲዮውን ምንድን ነው እሷ ስትወድቅ ማለት ነው ወዲያውን ፌንት አልወደቀችም፣ ከወንድሟ ላይ ነው የወደቀች እና ስለዚህ እሷ ደግፏታል ማለት ነው። እናንተ ያዙ ልቀቁ የምትሉ ከመዳም ቤት ቁጭ ብላችሁ ዝም ብላችሁ ስራችሁን ስሩ። ቪዲዮ ከፈለጋችሁ እዩ፣ ካልፈለጋችሁ ደግሞ አትዩ እንጂ የመተት ማልመተት አትበሉ ማለት ነው። እንዲሁም መተት ካደረገ ካልን አብርሽ ነው ሴቱን እያደባደበ ያለ። በቃ አሁን ሄርሜላን ወደደ፣ ከዚያ በኋላ መጀመሪያ ሩታን፣ ከዚያ ሄርሜላን፣ ከዚያ ቀጥሎ ደግሞ ሌላ ሰው ይወዳል እና አብርሽ ነው እንጂ በሴቶች መተት የሚያደርግ ሴቶች በአብርሽ አያረጉበትም። ምኑን አይተው እንዴ ስንት ሸበላ ወንድ በሞላበት እንዲሁ በአብርሽ በነገራችን ላይ እሱ ምንም ነገር የጎደለበት የለም። ሸበላ ነው እሱ እና ቢሆንም እንግዲህ አብርሽ ወደ ራሱ ተመልሷል። ምንም ማድረግ አይቻልም። እናንተ አታልቅሱ፣ ሌላ ነገር አትሰቡም። ቪዲዮውን እስከ መጨረሻ ዩ። ግን እኔ የፈራሁት አብርሽ የሆነ ጊዜ ወደ ሄርሜላ የሚሄድ ይመስለኛል ማለት ነው። ብቻ አላውቅም፣ የሚሄድ ይመስለኛል። ይች አደገኛ ሴት ምንም አትለቀውም። እንዲህ ሚስቱንም ማታፈር፣ ከሚስቱ ፊት የምትስመው፣ ከሚስቱ ፊት ይሄን ያህል ያዙ ይልቀቁኝ የምትል ሩታ ጀግና ናት። ሁሉንም ነገር በዝምታ ሁሉንም ነገር በቃ በእንትን ነው የምሰራ። አንቺ እኔ በአንተ ብዙ ነገር ተብዬ ብዙ ነገር ተሰድቤ በጣም ማልባለውን ነገር ተብዬኛ ምን አገባን? ድሮም ቢሆን ተው ብለናል። ተይ፣ በተለይ ደግሞ ከትዳር ውስጥ አትግቡ፣ ይሄ ነገር ትምህርት አያስተምርም፣ ምንም ነገር ትምህርት የለውም ብለን ስለተናገርን አሁን እንደፈለግሽ ትሰደቢ ትዘቀዘቂ ምንም አያገባንም እና ስለዚህ የአብርሽ አድናቂዎች ደግሞ ያው ብዙ እንትን አትበሉ ማለት ነው። ብቻ ልጁ ወደ ራሱ መመለሱን ደስ ብሎኛል። ለምን የወሽሚት አድናቂዎች ወደ ሩታን በጣም ነው የሚሳደው፣ በጣም ነው የሚረግጧት። ሩታ ምንም ጥፋት የለባትም። በቃ ባሏን ተቀማች ዝም አለች እንጂ እንደዚህ ከወንድ ጋር አልተሳሳመች። ባሌ ሄዳ ብላ ያዙ ይልቀቁኝ አለች። በቃ ባሌን መልሳለሁ አለች፣ መልሳለሁ። የፈለገችው እንደው ማድረግ ደግሞ መብት አላት። ለምን ብትሉ የልጇ አባት ነው ማለት ነው። እና ሩታዬ ምችት የበልጅ ተመችቶኛል። ዛሬ ደግሞ እንግዲህ ውሽሚት ሆስፒታል ሄዳ ከዚያ የምናያት ይሆናል። እና ቤተሰቦች ያለው ነገር ይህን ይመስላል። ሰብስክራይብ ላይክ ያደርጋችሁኛል ማበረታቱን እና አብርሽ ግን በዚህ ልክ ባታስመስል ያው ጥሩ ነበረ። ካስመስላችሁም ደግሞ ቁጭ ብላችሁ መለያየት ከፈለጋችሁ ድራማ መቋጨት ከፈለጋችሁ ቁጭ ብላችሁ ተነጋግራችሁ እንደተማረ ሰው በዚያ መንገድ ቢሆን በጣም ደስ ይለኝ ነበር። እኔ ከልጅ ጋር ነው ወይም ከሚስቴ ጋር ነው መሆን ከአሁን በኋላ እናንተ ከዚህ ላይ ማቋረጥ አለብን ነበር ማለት የነበረብን ማለት ነው። ግን እናንተ የምትሰሩትን አታውቁ። ኮሜንቶች የሚሏቸው ብቻ ድግምት ሆኗል ምን ሆኗል በዚያች ነገር ነው የምትሰሩ ማለት ነው።